ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2 ሴክሽን 2.3 የሆነውን ሪፕሮዳክሽን ኢን አኒማልስ ወይም ስለ እንስሳት መራቦ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም የሰጣችንን ጎብኙ እያልኩኝ ወደ ትምህርታችን። በዚህ ቪዲዮ የምናያቸው ነገሮች ምንድናቸው? ዋንኛው is to examine reproduction in invertebrate and vertebrate animals ያከርከረ አጥንት የሌላቸውና እንዲሁም ያላቸው እንስሳት እንዴት አድርገው ነው የሚራቡት፣ መራባቸው በምን አይነት መንገድ ነው የሚለውን እናያለን። ሌላ ምናየው will discuss complete and incomplete metamorphosis ነው። እንስሳት ተራብተው በሚያድጉበት ጊዜ የሚያሳያቸው ለውጦች አሉ። እነዛን ለውጦች ነው ሜታሞርፎሲስ የምንለው። ስለዚህ ሁለት አይነት ሜታሞርፎሲስ አለ። ሙሉ በሙሉ ለውጥ የሚያሳዩበት ሜታሞርፎሲስ እና ሙሉ በሙሉ ደግሞ ለውጥ የማያሳዩበት የሜታሞርፎሲስ አይነት አለ። ስለዚህ እነዚህ ሁለቱን ልዩነት እናያለን፣ እናብራራለን። and we'll describe how rats, birds, frogs, crocodiles reproduce እንዴት አይጦች፣ አዕዋፋት፣ እንቁራሪቶች እና አዞች እንደሚራቡም እናያለን። and then we'll compare and contrast reproduction in rats, birds, frogs and crocodiles የነዚህን የሚራቡበትን መንገድ ካየን በኋላ አንዳቸው ከአንዳቸው በምን እንደሚለያዩ እናወዳድራለን እና እናነጻጽራለን ማለት ነው። ስለዚህ ይሄንን ሴክሽን ከመጀመራችን በፊት ራሳችንን እንደ ሁል ጊዜ ጥያቄ ስንጠይቅ ምን እንላለን? before starting the section ask yourself this question: what do I know about reproduction in animals and what do I want to learn from this section የሚለውን ነገር ጠይቁ ለራሳችሁ። ምንድነው ስለ እንስሳት መራቦ የማውቀው ነገር፣ ምንስ ነው ማግኘት የምፈልገው መማር የምፈልገው ከዚህ ሴክሽን የሚለውን ነገር እንጠይቅ ማለት ነው ራሳችንን። so what is reproduction? መራቦ ምንድነው? how do animals reproduce? እንስሳት እንዴት ነው የሚራቡት? and what is its significance? እንስሳት ይህንን የመራቦ ባህሪ ማሳየታቸው አስፈላጊነቱስ ምንድነው ለሚሉ ጥያቄዎች እስቲ መልስ እንመልስ። አሁን reproduction is one of the common characteristics of animals that enable them to ensure the continuity of their species. መራቦ የእንስሳት የጋራ የሚገለጹባቸው ባህሪያቸው ሲሆን የእንስሳት ደግሞ ይሄ የመራቦ ባህሪ መኖሩ ምንን ያስችላቸዋል? የነሱ ዝርያ ሳይጠፋ ከትውልድ ትውልድ መተካት እንዲችል የሚያስችላቸው ባህሪያቸው ነው አይደል? This reproduction is the process by which living organisms duplicate themselves ማለት ነው። ስለዚህ መራቦ የምንለው ምን አይነት ሂደት ነው? ህይወት ያላቸው እንስሳት ራሳቸውን የሚመስል ሌላ አዲስ ፍጥረት የሚያስገኙበት ሂደት ነው ማለት ነው። በአጠቃላይ there are two types of reproduction in animals. በእንስሳት የምናየው የመራቦ ባህሪ ሁለት አይነት ናቸው. and these are asexual reproduction and sexual reproduction ናቸው። እጾታዊ የሆነ መራቦና እጾታዊ መራቦ ናቸው። ሁለት አይነት መራቦ እናያለን በእንስሳት ላይ። although the majority of animals undergo sexual reproduction አብዛኞቹ እንስሳት የሚያካሂዱት የሚራቡት ጾታዊ በሆነ መራቦ መንገድ ነው and have similar forms of development የሚያድጉበትም መንገድ ይመሳሰላል። ነገር ግን a few groups of animals also undergo asexual reproduction ማለት ነው። ጾታዊ ባልሆነ መንገድ ደግሞ የሚራቡ የተወሰኑ እንስሳት አሉ ማለት ነው። እዚህ ጋር inquiry activity 2.5 አለን። studying asexual reproduction ጾታዊ ስለሆነ የእንስሳት መራቡ የሚጠይቀን ጥያቄ አለ። ስለዚህ ይሄን አክቲቪቲ የምትሰሩት እንዴት ነው? በየነ ግሩፕ በቡድን ተሆኑና and search from the library or internet ከመጽሐፍት ቤቶች ወይም ኢንተርኔት ላይ በመፈለግ ምን ትወያያላችሁ? you discuss in the class the following forms of asexual reproduction የጾታዊ የሆነ የእንስሳት መራቦ መንገዶች አይነቶች ምን እንደሆኑ ትወያያላችሁ ማለት ነው። then ምንድናቸው እነዚህ asexual reproduction አይነቶች? budding የምንለው አለ፣ fragmentation፣ parthenogenesis የመሳሰሉት የኢጾታዊ የሆነ እንስሳት የሚራቡባቸው መንገዶች ናቸው። ስለዚህ ትወያያላችሁ with specific examples of animals that undergo this type of reproduction ከዛ በዛም አያይዛችሁ ምሳሌ የሚሆኑ እንስሳትንም ትገልጻላችሁ ማለት ነው። እንደዚህ አይነት የመራቦ መንገድ የሚከተሉ የእንስሳት ምሳሌዎችንም ትጠቅሳላችሁ። ስለዚህ ጠቅላላ አድርገን ይሄንን አክቲቪቲ በሰንጠረዥ ስናስቀምጠው የተለያዩ የasexual reproduction አይነቶች አሉ። የተወሰኑትን ምሳሌዎች ለማየት ብንሞክር አንደኛው የasexual reproduction አይነት is budding
ሶ በዲንግ ምንድነው የሚሆነው? በበዲንግ ሪፕሮዳክሽን ጊዜ ኒው ኦርጋኒዝም ግሮውስ አዝ አ በድ ኤንድ ዲታችስ ማለት ነው። ከዛ ከእንስሳው ላይ አዲስ የሆነ ሰውነት ያበቅልና ከዛ በኋላ ሙሉ በሙሉ ከወላጁ እንስሳ ይገነጠላል ማለት ነው። ለምሳሌ እንደ ሃይድራ፣ ስፖንጅስ የምንላቸው አኒማልስ እንስሳትን ብናይ በውቅያኖስና በባህር ውስጥ የምናገኛቸው ናቸው። እነዚህ በዚህ መልኩ ነው የሚራቡት ማለት ነው። አዲስ ሌላ እነሱን የመሰለ ፍጥረት የሚፈጠረው በዚህ መልኩ በበዲንግ ፕሮሰስ ሂደት ነው ማለት ነው። ሌላኛው ኢትስ ፍራግመንቴሽን ነው። ፍራግመንቴሽን ደግሞ ሌላኛው የኤሴክሹዋል ሪፕሮዳክሽን አይነት ነው። ይሄን ጊዜ ደግሞ በምን አይነት መልኩ ነው የሚራቡት እንደዚህ አይነት እንስሳት? The parent's body breaks into parts that grow into new individuals. ወላጁ እንስሳ ይሰባበርና ወደ ተለያዩ ክፍሎች፣ እነዛ የተሰባበሩ ክፍሎች የጎደላቸውን አካላት በመሙላት ወደ ሌላ ሙሉ ወደ ሆነ እንስሳ ማደግ ይችላሉ ማለት ነው። ለምሳሌ ስታርፊሽ እና ፕላኔሪያን ብናያቸው እዚህ ጋር ስታርፊሹ ፍራግመንትድ ሆኗል አይደለ? ተሰባብሮ ወደ ተለያዩ ክፍሎች ሆኗል። ያ የተለየው ክፍል ሙሉ መሆን ይችላል፣ ያሳድጋል ማለት ነው። ሌላኛው የጎደሉትን አካላት በማሳደግ ሙሉ የሆነ ሌላ እንስሳ ይሆናል፣ ሌላ ስታርፊሽ ይፈጠራል። እዚህ ጋር ፕላኔሪያንን ብንመለከት እንደዚህ 3 ቦታ ተቆራርጦ የነበረው ተካፍሎ የነበረው አካላቶቹ ሁሉም የጎደላቸውን አካል በመሙላት ራሱን የቻለ አዲስ ኒው ኢንዲቪጁዋል ይፈጠራል ማለት ነው። ስለዚህ ይሄን ሂደት ነው ፍራግመንቴሽን የምንለው። ሌላኛው ደግሞ ፓርቲኖጀነሲስ የምንለው የኤሴክሹዋል ሪፕሮዳክሽን አይነት ነው። ይሄ ደግሞ it's when egg develops without fertilization ነው። የሴቲቷ እንስሳ እንቁላል ያለምንም የወንድ ዘር ወይም የወንድ ዘር ራሱን ወደ ቻለ ወደ አንድ አዲስ እንስሳ ማድረግ ሲችል ነው ማለት ነው። በብዛት እንዲህ አይነቱን የምናየው በሃኒ ቢስ ላይ ነው። ንቦች ላይ ብናይ አንዲት ንግስቲቷ ንብ በፓርቲኖጀነሲስ ሂደት እንቁላሏ ብቻ ወደ አንድ ወንድ ወደ ድሮኑ ቢ ማደግና ራሱን የቻለ ኒው ኢንዲቪጁዋል መሆን ይችላል። ስለዚህ በዚህ መልኩ አንድ ኤግዛምፕል ማየት እንችላለን። ሌላ ደግሞ አንዳንድ ሊዘርድስ እንሽላሊቶችም በዚህ መልኩ ያለምንም ጾታዊ የሆነ መራቦ አንዲቷ ሴት እንቁላሏ አድጎ ወደ ራሱን ወደ ቻለ ወደ ሌላ እንሽላሊት ሊያድግ ይችላል ማለት ነው። ስለዚህ የዘረመላቸው አንድ አይነት ተመሳሳይ የሆኑ አዲስ ልጆች ነው ማለት ነው የሚያገኙት። እነዚህ በእንዲህ አይነት መልኩ ተራብተው የሚገኙ አዲስ እንስሳት ማለት ነው። So inquiry activity 2.5 ሁለተኛው ጥያቄያችን ምንድን ነበር የሚለን? What common features have you observed in budding, fragmentation and parthenogenesis as a form of asexual reproduction ይለናል። ቀደም ብለን ያየናቸው እነዚህ የሶስቱ የኢጾታዊ መራቦ መንገዶች ምንድነው የጋራ የሚያደርጋቸው ነገር፣ የጋራ ባህሪያቸው ምንድነው በእነዚህ ሶስቱ የመራቢያ መንገዶች ነው የሚለን። ስለዚህ የበዲንግ፣ ፍራግሜንቴሽን እና ፓርቴኖጀነሲስ የምንላቸው ኤሴክሹዋል ሪፕሮዳክሽን አይነቶች የጋራ ፊቸሮቻቸውን ወይም ፓረንቶቻቸውን ብናይ አንደኛው they involve only one parent አይደለ? በሶስቱም የመራቢያ መንገዶች ላይ እንዳየነው አንድ ወላጅ ብቻ ነው ያላቸው፣ ከወንድና ከሴት አይደለም። ከአንድ ሲንግል ኢንዲቪጁዋል ነው ኖ ሜት ኒድድ ማለት ነው። ግንኙነት፣ ጾታዊ የሆነ ግንኙነት አያስፈልግም ማለት ነው በእንደዚህ አይነት የመራቢያ መንገዶች ጊዜ። ሌላኛው there is no fertilization፣ ጽንሰት አይካሄድም። ምን ማለት ነው ጽንሰት? it's the fusion of the egg and the sperm cells አንድ ላይ ፊውዝ ሲያደርጉ ሲዋሃዱ ነው። እንደዚህ አይነት ውህድ የለም እንዳልነው ግንኙነት ስለሌለ ማለት ነው። and they have genetically identical offspring ማለት ነው። ከወላጁ ጋር አዲስ የሚፈጠረው ልጅ ከወላጁ ከፓረንቱ ጄኔቲክስ ጋር ወይም ደግሞ ዘረመል ጋር ተመሳሳይ ነው ማለት ነው። ተመሳሳይ የሆነ የዘረመልድ ይዞ ነው የሚፈጠረው። and it's fast reproduction ነው። በፍጥነትም ካየነው የአዲስ የሚፈጠሩት የሚወለዱት ልጆች በፍጥነት ነው quickly ነው የሚገኙት። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮአችን ስለ asexual reproduction በ2.31 እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካሏችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱ።